አዲስ አበባ በኢትዮጵያ የፖለቲካ ለውጥ የስበት ማዕከል ሆና ዘመናትን ኖራለች። በትክክልም የኢትዮጵያ ፖለቲካ ደም ስር ናት አዲስ አበባ። በነፍጥም ይምጣ በሌላ አዲስ አበባ ላይ የበላይነት የሌለው የትኛውም የፖለቲካ ኃይል ኢትዮጵያን መምራት የሚችልበት ምንም አይነት አቅምና ተቀባይነት አይኖረውም። አዲስ አበባ አንጋሽ ናት፣ ካኮረፈችም አውራጅ ናት። በየዘመናቱ ኢትዮጵያ ላይ ለተፈናጠጡ ገዢዎች አዲስ አበባ የምትመች አልነበረችም። የንጉሱን የግማሽ ክፍለ ዘመን ገደማ ዘውዳዊ ስርዓት የገነደሰው የአዲስ አበባው አብዮት እንደሆነ ይታወቃል። የኮሎኔል መንግስቱ ኃይለማርያም አገዛዝ በመሳሪያ ትግል ፍጻሜው ቢሆንም አዲስ አበባ ላይ የተሰራው መገዝገዝ የጀርባ አጥንቱን ሰብሮታል። ህወሓትን ለ27 ዓመታት ሲያንቆራጥጥ የከረመው የአዲስ አበባው ንቅናቄ እንደሆነም የቅርብ ጊዜ ትዝታችን ነው። አዲስ አበባ ባለፉት 5 ዓመታት በኢኮኖሚያዊና ፖለቲካዊ ፍጹም አይን ያወጣ ጭቆና ውስጥ የሰነበተችውም ይህን ለገዢዎች የማይንበረከክ ቁመናዋን ለማወላለቅ በአብይ አህመድ በኩል ጥይት አልባ ጦርነት ታውጆባት መሆኑ ግልጽ የሆነ ጉዳይ ነው። በእርግጥ የአዲስ አበባ እሳት ይዳፈናል እንጂ አይጠፋም። የአዲስ አበባ አንገት ያጎነብስ ይሆናል እንጂ ተሰብሮ የሚወድቅ አይደለም። እሁድ ዕለት እንዳልጠፋ ለወዳጁና ለጠላቱ ምልክቱን አሳይቷል። እንዳልተሰበረም አረጋግጧል። ክላሽ አማረኝ ብሏል። የአዲስ አበባ ህዝብ በድምጹና በሰላማዊ ትግሉ ገዥን ማርበድበድ የማይሳነው የአዲስ አበባ ህዝብ በዘረኝነትና እብሪት በተተበተቡ የድንቁርናና የበታችነት ስሜት ደማቸው ውስጥ በሚንተከተክ በአቅም ማነስ ደዌ በሚሰቃዩ የኦሮሚያ ብልጽግና መሪዎች መጠነ ሰፊ ጭቆና ስር ሆኖ እንኳን ሸብረክ የሚል አልሆነም። ለጆሮአቸው የሚሰቀጥጣቸውን ልባቸውን በፍርሃት የሚያርደውን በህልምና በእውናቸው የሚያስደነግጣቸውን አንድ መልእክት ከሰሞኑ አሰማቸውና ያንን መንደር በስጋት እንዲናጥ ሆነ። አሁን ከፍ ብሎ ተሰምቷል። ከኢትዮጵያ መናገሻ ከአዲስ አበባ እየመጡ ነው። ድምድምታው ይሰማል። ወላፈኑ ደርሷል። የነጻነት ግለቱ መሃል ኢትዮጵያ ላይ ተኩሳል። ከቤተ መንግስት ከሚጮኸው የጎልያድ አስቀያሚ ድምጽ ይልቅ ከአማራ ክልል የሚስተጋባው የነጻነት ዜማ ጆሮን አሸንፏል፣ ልብን አሸፍቷል። 5 ዓመት ቀላል ጊዜ አይደለም። ኢትዮጵያን ለማፈራረስ አዲስ አበባን ማድቀቅ የቅድሚያ ስራ ነው በሚል ሸሚዙን ጠቅልሎ የወገቡን ቀበቶ አጥብቆ በሙሉ ኃይሉ የገባው የኦሮሞ ጽንፈኛ ኃይል 4 ኪሎን ከተቆጣጠረበት ጊዜ አንስቶ የአዲስ አበባን ቀለም ሲያደበዝዝ ኢትዮጵያዊ መንፈሱን ሲበርዝ ነበር የሰነበተው። አዲስ አበባም ሆነች መላው ኢትዮጵያ ክፍል እንዳለፉት 5 ዓመታት የጭንቅ ዘመንን አሳልፈው አያውቁም። የ27 ዓመቱን የዋት የጭቆና ዘመን በአጭር ጊዜ ከአእምሯችን ጓዳ እንዲጠፋ ያደረገው የአብይ አህመድ ፍጹም ዘረኛ አገዛዝ አዲስ አበባ ላይ መረቡን ዘርግቶ ኢትዮጵያን መገዝገዝ ተልዕኮ አድርጎ በከፍተኛ ፍጥነት እየተረባረበ ነው። አንድ የሚፈራው ነገር ቢኖር የአማራ ክልልን መነሳት ነው። ትግራይን አዳክመናል፣ ደቡብ ክልልን በሚመቸን መልኩ አፈራርሰናል፣ ሌላው የኢትዮጵያ ክፍል አስቸጋሪ አይሆንብንም፣ የሚቀረን ዋናው መሰናክል የአማራ ክልል ህዝብ ነው በሚል የአገሪቱን አንጡራ ሀብት መሳሪያ ገዝቶበት አማራ ክልል ላይ ከዘመተም 6 ወራት አልፎታል። አማራ ከተንበረከከ የኦሮሚያን ኢምፓየር በምስራቅ አፍሪካ ለመትከል በጣም ቀላል እንደሆነ ያመነው የአብይ አህመድ አገዛዝ ሙሉ ትኩረቱን አማራ ክልል ላይ አድርጎ መጠነ ሰፊ ጦርነት ውስጥ ገብቷል። አማራን በእጅጉ ይፈራል። አማራ ለሚቀጥሉት 1000 ዓመታት ወደ አዲስ አበባ እንዳይጠጋ ማድረግ ይቻላል የሚል አመለካከቱን በአደባባይ ለመግለጽ ቅንጣት ታክል የማያመነታ ሰው ነው አብይ አህመድ። በተግባርም እያደረገው ነው። ከአማራ ክልል የሚሰማው ድምጽ የሚረብሸውም ለዚህ ነው። የ4 ኪሎ እድሜውን የሚያሳጥር ኃይል ከአማራ ክልል ካልሆነ ከየትም እንደማይመጣ አምኗል። ትንሽ ኮሽ ካለ የአማራ ተወላጆችን ሰብስቦ እስር ቤት የሚወረውረውም ያለ ምክንያት አይደለም። ጎሃጽዮን ላይ ኬላ አስሮ መታወቂያ ያየ አማራን ወደ አዲስ አበባ እንዳይገባ የሚከለክለውም ለምን እንደሆነ እሱም እኛም እናውቃለን። አዳነች አቤቤ ግማሽ ሚሊዮን የጸጥታ ጠባቂዎች መልመላ ስታሰለጥን ሰበብ ምክንያት እየሰጠች ሰው ስታፈናቀል አዲስ አበባን በድምጽ አልባ የዘር ማጽዳት ዘመቻ ንቅለ ተከላ ስታካሄድ ለምንድን ነው ብሎ መጠየቅ በእርግጥ የዋህነት ነው። የኦሮሚያ ብልጽግናና ጽንፈኛው ኃይል ከወደ ሰሜን ምዕራብ የሚያስገመግመው ድምጽ እንቅልፍ ነስቶታል። ገና በወጉም ስልጣኑን ሳያጣጥም የሚጋፈጠው ብሎም ገንድሶ የሚጥለው ተቀናቃኝ ኃይል ብድግ ብሎ ሳቱ የቀን ቅዠት ሆኖበታል። እሁድ ዕለት ከ4 ኪሎ በራፍ ላይ እያለፈ የነበረው የአዲስ አበባ ህዝብ ያሰማው ድምጽ ደግሞ ውስጡን በፍርሃት አርዶታል።
ድም እየመጡ ነው። የምስራቅ እዝ 31ኛ 33ኛና 54ኛ ክፍለ ጦሮች የአብይ አህመድ የመጨረሻ ምሽግ ተደርገው የሚታዩ ናቸው። በጀነራል ማመር ተሰማ የሚመሩት እነዚህ ክፍለ ጦሮች አብይ አህመድ የከፋው ጊዜ ሲመጣ ሁሉ ነገር ከእጅ ሊያመልጥ ሲል በመጨረሻው ሰዓት እንዲመክቱ ተደርገው የተዘጋጁ በሁሉም መስኮች በበቂ ሁኔታ ስልጠና ያገኙ ከሌላው የሰራዊቱ ክፍል በተለየ ሁኔታ ምግብ የሚዘጋጅላቸው በጀት የሚመደብላቸው ልዩ ክፍለ ጦሮች እንደሆኑም ይነገራል። አብይ አህመድ ኤሊት ጦር የመጨረሻ መቺና ጨራሽ ኃይል እያለ የሚያንቆለጳጵሳቸው ናቸው። ክፍለ ጦሮቹ የሚጠቀማቸው በመጨረሻው ሰዓት ነው። ባጭሩ የጀነራል ማመር ተሰማ ኃይል የአብይ አህመድ የመጨረሻው ተስፋ ነው። ከሁለት ዓመት በፊት በነበረው የህወሓት ወረራ ደቡብ ጎንደር ላይ ታላቅ ጀብዱ የፈጸመው ይኸው ኃይል ነው። የሁለተኛው ዙር የጋሸና ድል የተቀዳጀውም በጀነራል ማመር ተሰማ የሚመራው ይኸው ሰራዊት ነው። የአማራ ክልሉ ጦርነት እየጋመ ሲመጣ ኤሊት የመጨረሻ ዘብ ያደረገውን ሰራዊቱን በተጠንቀቅ እንዲቆም አዞት ነበር አብይ አህመድ። በዚህ ሲመታ በዚያ ሲበተን ወሎ ገብቶ ሲቀጠቀጥ ሰሜን ሸዋ አከርካሪው ሲባል ሰራዊቱ ተመናምኖ ለመጨረሻው የጭንቅ ጊዜ ያዘጋጀውን ጦር ለመጠቀም ግዴታ ሆነበት። ይህ ጦር ከተመታ ነገር ዓለሙ ሊያበቃ መንገድ እንደሚጀምር እርግጠኛ ነው። በተለይ የምዕራብ ጎጃሙን ቀጠና በአስቸኳይ ካልተቆጣጠረው የአማራ ክልሉ ጦርነት በፍጥነት ወደ ተቀረው የአገሪቱ ክፍል በዋናነትም አዲስ አበባ እንደሚደርስ አብይ አህመድ ተረድቶታል። እናም የመጨረሻውን ኃይል በልዩ ሁኔታ የተዋቀረውን መቺና ጨራሽ የተባለውን ሰራዊቱን ወደ ምዕራብ ጎጃም ላከ። ከ3 ሳምንታት በፊት ዘመቻው የታቀደው ለ15 ቀናት ብቻ ነበረ። ይህ ከቀላል መሳሪያ እስከ ድሮን ታጥቆ የገባው የጀነራል ተሰማ ኤሊት ሰራዊት ለ4 ኪሎ ቤተመንግስት የድል ዜና እንዲያሰማ እምነት ተጥሎበት ነበረ ሆ ብሎ የገባው። 15 ቀናት አለፉ። የጎጃም አንዳንድ ከተሞች ከመያዛቸው በቀር የድል ዜና የውሃ ሽታ ሆኖ ቀረ። 4 ኪሎ ቤተመንግስት ነገሮች ጥሩ አልነበሩም። የፋኖ ሰራዊት በለስ ቀንቶት የአዲስ አበባን መንገድ ቢጀምር የአብይ አህመድን ቅጥር የሚጠብቀው ኃይል ማን ሊሆን ነው? በእርግጥ ምዕራብ ጎጃም የገባው ልዩ የአብይ አህመድ ሰራዊት ወገብ ዛላው ተመቶ የተራረፈውን ኃይል ይዞ ወደ ባህር ዳር ተመልሷል። እናም አብይ አህመድ ለራሱ አንድ ጥያቄ ያነሳል። ከእንግዲህ እውን ተስፋዬ ማን ነው? ያለፈው እሁድ አዲስ አበባ ላይ የተሰማው ድምጽ ደግሞ በእጅጉን ይረብሻል።